አርሰናል ከማንቸስተር ዩናይትድ እና የሌሎች የእንግሊዝ ፕሪምየር ሊግ ጨዋታዎች ዳሰሳ። የ23ኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታዎች ቅዳሜ፣ እሁድ፣ ሰኞ እንዲከናወኑ መርሃ ግብር ተይዞላቸዋል። ቅዳሜ 5፣ እሁድ 4፣ ቀሪው አንድ ጨዋታ ደግሞ ሰኞ የሚከናወን ይሆናል። ለንደን ላይ የሊጉ መሪ አርሰናል ባለፈው ሳምንት በማንቸስተር ደርቢ አሸናፊ የሆነውን ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ደግሞ ይጠበቃል። ሰላም ውድ የቻናላችን ተከታዮች እንዴት አላችሁ? እነሆ በቅድመ ጨዋታ ዳሰሳችን ወደ እናንተ ልንደርስ ነው። በዚህም አርሰናል ከማንቸስተር ዩናይትድ እና ሌሎች የእንግሊዝ ፕሪምየር ሊግ ጨዋታዎችን እንዳስሳለን። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። በዛሬው የቅድመ ጨዋታ ዳሰሳችን የአሰልጣኞችን አስተያየቶች፣ የሁለቱም ቡድኖች ታሪካዊ ግንኙነቶች ብሎም በጨዋታው የተሰጡ ግምቶችንም እንዳስስ ይሆናል። መርሃ ግብሩን በድጋሚ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። አጋርነታችሁንም አሳዩ። አርሰናል ከማንቸስተር ዩናይትድ እና ሌሎች የእንግሊዝ ፕሪምየር ሊግ ጨዋታዎች ዳሰሳ። የ23ኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር ዛሬ በሚደረጉ 5 ጨዋታዎች ይጀምራል። ምሽት 12 ሰዓት ላይ ማንቸስተር ሲቲ በሜዳው ኢትሃድ በውድድር ዓመቱ እስካሁን አንድ ጨዋታ ብቻ ካሸነፈው ወልቭስ ጋር ይጫወታል። በሊጉ ካደረጋቸው ያለፉት 4 ጨዋታዎች በአንዱ ማሸነፍ ያልቻለው ማንቸስተር ሲቲ ወደ ድል ለመመለስ ወደ ሜዳ ይገባል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ማንቸስተር ሲቲ ሁሉንም በማሸነፍ የበላይነት አለው። ማንቸስተር ሲቲ ጨዋታውን የሚያሸንፍ ከሆነ ነጥቡን ወደ 46 ከፍ በማድረግ አርሰናል እስኪጫወት ድረስ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 4 ማጥበብ ይችላል። በተመሳሳይ ምሽት 12 ሰዓት ላይ ፉልሃም ከብራይተን እንዲሁም በርንሌይ ከቶትናም ሆትስፐር ይገናኛሉ። ምሽት 2 ሰዓት ከ30 ላይ ደግሞ ሊቨርፑል ከሜዳው ውጪ ተጉዞ ከበርንመዝ ጋር ይጫወታል። ያለፉትን ተከታታይ 4 የሊጉን ጨዋታዎች በአቻ ውጤት ያጠናቀቀው ሊቨርፑል ወደ አሸናፊነት ለመመለስ ይፋለማል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ሊቨርፑል ሁሉንም በማሸነፍ የበላይነቱን ይዟል። ከነዚህ ጨዋታዎች አስቀድሞ ቀን 9 ሰዓት ከ30 ላይ ደግሞ ዌስትሃም ዩናይትድ ከሰንደርላንድ የሚገናኙ ይሆናል። የሊጉ ጨዋታዎች ነገ ቀጥለው ሲደረጉ የሊጉ መሪ አርሰናል ከማንቸስተር ዩናይትድ የሚያገናኘው ጨዋታ ከወዲሁ ተጠባቂ ሆኗል። በሊጉ ያለፉትን 2 ተከታታይ ጨዋታዎች ማሸነፍ ያልቻለው በአሰልጣኝ ሚካኤል አርቴታ የሚመራው አርሰናል ወደ አሸናፊነት ለመመለስና መሪነቱን ለማጠናከር ይፋለማል። ባሳለፍነው ሳምንት በማይክል ካሪክ እየተመራ በከተማ ተቀናቃኙ ማንቸስተር ሲቲ ላይ ድል የተቀዳጀው ተጋጣሚው ማንቸስተር ዩናይትድ በበኩሉ በነገው ጨዋታ ላይ ጠንካራ ፉክክር እንደሚያደርግ ይጠበቃል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች አርሰናል 3ቱን በማሸነፍ የበላይነት የያዘ ሲሆን በአንዱ አቻ ተለያይተው በቀሪው አንድ ጨዋታ ደግሞ ማንቸስተር ዩናይትድ ድል ቀንቶታል። አርሰናል ከማንቸስተር ዩናይትድ የሚያገናኘው የሳምንቱ ተጠባቂ ጨዋታ እሁድ ምሽት 1 ሰዓት ከ30 ላይ በኤሚሬትስ ስታዲየም ይጀምራል። ኒውካስል ዩናይትድ ከአስቶን ቪላ፣ ክሪስታል ፓላስ ከቼልሲ እንዲሁም ብሬንትፎርድ ከኖቲንጋም ፎረስት ነገ 11 ሰዓት ላይ የሚደረጉ ጨዋታዎች ናቸው። እንግዲህ የእንግሊዝ ፕሪምየር ሊግን አርሰናል በ50 ነጥብ ሲመራ ማንቸስተር ሲቲ እና አስቶን ቪላ በተመሳሳይ 43 ነጥብ በግብ ክፍያ ተበልጠው ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ሊቨርፑል በ36፣ ማንቸስተር ዩናይትድ በ35 እንዲሁም ቼልሲ በ34 ነጥቦች በመሰብሰብ ከ4ኛ እስከ 6ኛ ደረጃ ያለውን ይዘዋል። ታዲያ ሚካኤል አርቴታ እና ማይክል ካሪክ የማንቸስተር ዩናይትድ እና የአርሰናል አሰልጣኝ ከጨዋታው በፊት የሰጡት አስተያየት ምን ይመስላል? በ23ኛ ሳምንት የእንግሊዝ ፕሪምየር ሊግ የሊጉ መሪ አርሰናል እሁድ ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። አሰልጣኝ ሚካኤል አርቴታ ጉዳት ላይ የነበሩ ተከላካዮች ሪካርዶ ካላፊዮሪ እና ፒየሮ ሂንካፔ ከልምምድ በኋላ ለጨዋታው መድረስ አለመድረሳቸውን እናውቃለን ብለዋል። አዲስ ጉዳይ እንደሌለ የገለጸው አርቴታ ሁለቱ ተከላካዮች ከቡድኑ ጋር ልምምድ እየሰሩ መሆናቸውን ግን አሳውቋል። ሚካኤል አርቴታ በተለይ በፊት መስመሩ ቪክቶር ዮኬሬሽ፣ ገብርኤል ጄሱስ እና ካይ ሃቨርትዝም ሁሉም በጥሩ ብቃት ላይ መገኘታቸውና ቡድኑ በቂ የአጥቂ አማራጭ ማግኘቱ ለጉዟችን ወሳኝ ነው ሲል አክሏል። በእሁዱ ጨዋታ በማይክል ካሪክ ከሚመራው ማንቸስተር ዩናይትድ ከባድ ፈተና እንደሚጠብቃቸው ነው ሚካኤል አርቴታ የተናገረው። ይህንንም ያስረዳበት መንገድ ሚካኤል አርቴታ ማይክል ካሪክ አዲስ ሀሳብ ይዞ መጥቷል ያለው አርቴታ ጥንካሬያቸው ጨምሯል፣ በደርቢ ጨዋታ አይተናቸዋል ሲል ነው የተደመጠው። አክሎም ከባድ ጨዋታ እንጠብቃለን፣ ይህን እንለማመደዋለን፣ ጨዋታው በሜዳችን ነው፣ ይህ ጨዋታ ምን ያህል አስፈላጊ እንደሆነ እናውቃለን ሲልም ገልጿል። ፔፕ ጋርዲዮላ አርሰናል ያለ ምርጥ ቡድን ነው ስለማለታቸው የተጠየቀው አርቴታ አላውቅም፣ ነገር ግን ከፍጹምነት በጣም ሩቅ ነን፣ ምርጥ ለመሆን እየጣረን ነው ብለዋል። ኤንካፔ እና ካላፊዮሪ እንግዲህ በዛሬው ልምምድ መስራታቸውን በጨዋታው መድረሳቸውን በቅዳሜ የመጨረሻው ልምምድ ላይ እንደሚታወቅም ያስረዳው። በተመሳሳይ የማንቸስተር ዩናይትዱ
በተመሳሳይ ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ከጨዋታው በፊት አስተያየቱን ሰጥቷል። ማንቸስተር ሲቲን በማሸነፍ የዩናይትድ ኃላፊነቱን የጀመረው ጊዜያዊ አሰልጣኝ ማይክል ካሪክ እሁድ ከአርሰናል ጋር ለሚያደርጉ ጨዋታ በቂ ዝግጅት ማድረጉን ተናግሯል። አርሰናል ጥሩ ቡድን ነው፣ እዚህ ለመገኘት ዋናው ምክንያት ጥንካሬ ነው ብሏል። እንግዲህ በሰጠው አስተያየት የቀድሞ የቀይ ሰይጣናቱ አማካኝ የአርሰናል ጥንካሬን ጠንቅቀን እንረዳለን ያለው ማይክል ካሪክ እኛም መገኘት የምንፈልግበት ቦታ ለመድረስ ወደ ኤሚሬትስ ነው የምንሄደው ሲል በማለትም እንግዲህ ሀሳቡን አስረድቷል። ማንቸስተር ዩናይትድ ከአርሰናል የሳምንቱ ተጠባቂ እንግሊዝ ፕሪሚየር ሊግ ጨዋታ መሆኑ ይታወቃል። እንግዲህ ማንቸስተር ሲቲን በማሸነፍ ነው ኃላፊነቱን የወሰደው። በቀጣይም ጥንካሬያቸውን አስቀጥለው ለመሄድ እንደሚሰሩ ማይክል ካሪክ አስታውቋል። ከአርሰናል ጋር በተያያዘ እንግዲህ በጉዳት ከሜዳ ርቀው የቆዩት ካላፊዮሪ እና ኤንካፔ ወደ ልምምድ መመለሳቸው ለአርሰናል ጥሩ ዜና ነው ተብሎለታል። ምናልባትም የነዚህ ተጫዋቾች በስብስብ ውስጥ መካተት የሚችሉ ከሆነ አርሰናል ሙሉ ስኳዱን የማግኘት የተቀያሪውንም የቤንቹን ሙሉ ስኳድ አግኝቶ በጠንካራው ቡድን የመታየት እድል እንደሚኖረው ይጠበቃል። ከዚህ ጋር በተያያዘ ፔፕ ጋርዲዮላ ደግሞ የሰጠውን አስተያየት እናነሳለን። ስፔናዊ አሰልጣኝ ፔፕ ጋርዲዮላ በሶስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ከወልቭስ ጨዋታን ከማድረጉ በፊት እንግዲህ ጋዜጣዊ መግለጫ እንደሰጠ ይታወቃል። ስለ ሊጉ ፉክክር የተጠየቀው ጋርዲዮላ አሁን ላይ የዓለማችን ምርጡ ቡድን አርሰናል ነው ብሏል። አርሰናል በአውሮፓ ቻምፒየንስ ሊግ ይሁን በፕሪሚየር ሊጉ ከፊት መቀመጡን አስታውሶ በኤፍኤ ዋንጫ እና በካራቦ ዋንጫም በተመሳሳይ ጠንካራ ጉዞ ላይ እንደሚገኝ ነው የገለጸው። ፔፕ ጋርዲዮላ እንግዲህ አርሰናል አንድ እድል እንደሚሰጠን ተስፋ አድርጋለሁ በማለት ፉክክሩ እስከ መጨረሻው ድረስ እንደሚቀጥል ተናግሯል። በማንቸስተር ዩናይትድ እና በቦዶ ግሊምት በተከታታይ የተሸነፈው ማንቸስተር ሲቲ ለሶስተኛ ተከታታይ ጊዜ ላለመሸነፍ እንግዲህ በሜዳው ዛሬ 12 ሰዓት ላይ 20ኛ ደረጃ ከሚገኙ ወልቭስ ጋር ይጫወታል። ውድ የቻናላችን ተከታዮች ቀጥሎ ደግሞ የምናየው አርሰናል ከማንቸስተር ዩናይትድ እንዲሁም የሌሎች እንግሊዝ ፕሪሚየር ሊግ ጨዋታዎችን ግምቶች ይሆናል። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። አጋርነታችሁን አሳዩ። የ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜ፣ እሁድ እና ሰኞ እንዲከናወኑ መርሃ ግብር ተይዞላቸዋል። ቅዳሜ 5፣ እሁድ ደግሞ 4 ቀሪ እንዲሁም ሰኞ 1 ቀሪ ጨዋታ ይከናወናል። ለንደን ላይ የሊጉ መሪ አርሰናል ባለፈው ሳምንት በማንቸስተር ደርቢ አሸናፊ የሆነውን ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ከሁሉ ተጠባቂው ነው። እነዚህን የሊጉን ጨዋታዎች ጨምሮ አጠቃላይ ሁኔታዎችን የቢቢሲው እግር ኳስ ተንታኝ ክሪስ ሱተን እንደሚከተለው ገምቷል። እኛም የሱን ግምት ተንተርሰን ወደ እናንተ የምናደርሳችሁ ይሆናል። ቅዳሜ ዌስትሃም ከሰንደርላንድ። በውድድር ዓመቱ መክፈቻ ሳምንት ሰንደርላንድ ዌስትሃምን 3-0 የሚያሸነፈበት ጨዋታ የቡድኖቹን ዕጣ ፈንታ የሚጠቁም ይመስላል። ዌስትሃም ባለፈው ሳምንት ቶተንሃምን ማሸነፍ ችሏል። ሰንደርላንድ ደግሞ ከሜዳው ውጪ ጥሩ የሚባል ጊዜ እያሳለፈ አይገኝም። በዘንድሮ የውድድር ዓመት የትኛውን ቡድን ማንንም ማሸነፍ እንደሚችል ተደጋግሞ በመታየቱ ጨዋታዎችን ለመገመት ከባድ ነው ሲል ክሪስ ሱተን አመልክቷል። በዚህም 1-1 እንደሚለያዩ ነው የጠቆመው። በርንላይ ቶተንሃም ማክሰኞ ምሽት በቻምፒየንስ ሊግ ቦሩሲያ ዶርትመንድን ቢያሸንፍም አሰልጣኝ ቶማስ ፍራንክ አሁንም ጫና ውስጥ ናቸው። በርንላይ ላለመውረድ እየተፍጨረጨረ እንደሚገኝ ከሊቨርፑል ጋር አቻ በመለያየቱ አሳይቷል። ቡድኑ በሊጉ ለመቆየት በሜዳው የሚያደርጋቸው ጨዋታዎች ወሳኝ ናቸው። ጨዋታው በአቻ ውጤት ይጠናቀቃል ብሎ ክሪስ ሱተን ገምቷል። 0-0። ፉልሃም ከብራይተን። ሁለቱ ቡድኖች በደረጃ ሰንጠረዥ ላይ ተከታትለው ከመቀመጣቸውም በላይ በመጀመሪያው ዙር አቻ መለያየታቸው ይታወሳል። ፉልሃም ባለፈው ሳምንት በሊድስ ቢሸንፍም በርካታ ተጫዋቾችን ከአፍሪካ ዋንጫ መልስ አግኝቷል። ብራይተን ጎል ማስቆጠር ቢችልም ጨዋታው በፉልሃም የበላይነት የሚጠናቀቅ ይመስለኛል ሲል ፉልሃም 2-1 ብራይተንን እንደሚያሸንፍ ገምቷል። ሌላኛው የቅዳሜ ተጠባቂ ጨዋታ ማንቸስተር ሲቲ ከወልቭስ የሚያደርጉት ነው። አርሊንግ ሃላንድ ባለፉት ሳምንታት ብራይተን ላይ ብቻ በፍጹም ቅጣት ምት ጎል አስቆጥሯል። የሲቲ ችግር ሰፊ መሆኑን ለመረዳት በቻምፒየንስ ሊግ በቦዶ ግሊምት መሸነፋቸውን መመልከት በቂ ነው። አዲስ ፈራሚው ማርክ ጉሂ በዚህ ጨዋታ መሰለፉ የቡድኑን የተከላካይ መስመር እንደሚያረጋጋው ይጠበቃል። ወልቭስ ባለፉት 4 ጨዋታዎች ባለመሸነፍ ለመነቃቃት ቢሞክርም የሲቲ የቁጣ ምት የሚያርፍበት ይመስለኛል ሲል ነው ክሪስ ሱተን ሲቲ 3-1 እንደሚያሸንፍ ግምቱን ያስቀመጠው። ሌላኛው ደግሞ ጨዋታ በርንመዝ ከሊቨርፑል የሚያደርጉት ፉክክር የሚሞላበት ጨዋታ ነው። ሊቨርፑል ረቡዕ ዕለት ከማርሴ ጋር ጥሩ ቢጫወትም ይህ ጨዋታ እንደሚከብደው ገምታለሁ ሲል ክሪስ ሱተን ገምቷል። በርንመዝ በበኩሉ ዘንድሮ ለመገመት አስቸጋሪ የሆነ ቡድን ሆኗል። ውጤቱ ምንም ይሁን ምን ይህ ጨዋታ ጥሩ ፉክክር እንደሚታይበት ነው የጠቆመን። እንግዲህ በርንመዞች ጎል ማስቆጠር ቢችሉም 3 ነጥብ የሊቨርፑል መሆኑን ግን ክሪስ ሱተን ገምቷል። 2-1 እንደሚያሸንፍ ነው የጠቆመው። ወደ እሁድ ጨዋታዎች እናልፋለን። አጋርነታችሁን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። እናንተም በእነዚህ ጨዋታዎች የትኛው ቡድን ያሸንፋል? ስለ ስንት ይወጣሉ? ማንቸስተር ከአርሰናል ስለ ስንት ይለያያሉ? እነ ማንቸስተር ሲቲ፣ ሊቨርፑልስ ምን አይነት የውጤት ሁኔታ ይገጥማቸዋል የሚለውን በሀሳብ መስጫ ሳጥን ውስጥ ግምታችሁን በማስቀመጥ እንድጠቁሙን እንጠይቃለን። ብሬንትፎርድ ከኖቲንጋም ፎረስት እሁድ ከሚደረጉ
ጨዋታዎች ቀዳሚው ነው። ብሬንትፎርድ በሜዳው ጠንካራ ቢሆንም የፎረስት አጨዋወት ግን ጨዋታውን ከባድ ያደርግበታል። ብሬንትፎርድ በመከላከልና በመልሶ ማጥቃት ለመጫወት የሚመርጡ ሲሆን ፎረስትም ተመሳሳይ አካሄድን ይመርጣል። የሾን ዳይሽ ቡድን ከኋላ ክፍተት ባለመፍጠር በመልሶ ማጥቃት ጎል ያስቆጥራል ሲል በአንጻሩ ግን ብሬንትፎርድ እንደሚያሸንፍ 2-1 ግምቱን ሰጥቷል። ክሪስታል ፓላስ ከቸልሲ ፓላስ እየተፈረካከሰ ይመስላል። አምበሉ ማርክ ጉሂን ወደ ሲቲ ልኳል። ከውድድር ዓመቱ መጀመር በፊት ደግሞ ኤብሪቼ ኢዜን ወደ አርሰናል መላኩ ይታወቃል። አሰልጣኙ ዘንድሮ እንደሚለቁም ተናግረዋል። አጥቂው ሶን ፊሊፔ ማቴታም ልቀቁኝ እያለ ነው። ቼልሲ ቤትም ነገሮች ጥሩ አይመስሉም። አዲሱ አሰልጣኝ ሊያም ሮዚኔር በአንዳንድ ውሳኔዎቻቸው እየተተቹ ይገኛሉ። ይህን ጨዋታ ቼልሲ እንደሚያሸንፍ እገምታለሁ ብለዋል ክሪስ ሁተን። የፓላስ መጨረሻ ምን ሊሆን እንደሚችል መገመት ከባድ መሆኑን በመጠቆም ማለት ነው 1-0 ቼልሲ እንደሚያሸንፍ ገምተዋል። ኒውካስል ዩናይትድ ከአስቶን ቪላ ቪላ ባለፈው ሳምንት በሜዳው በኤቨርተን መሸነፉ የሊጉን ጨዋታዎች ለመገመት ምን ያህል ከባድ እንደሆነ ያሳያል። ቪላ በሜዳው ያደረጋቸውን 11 ጨዋታዎች ከማሸነፉም በላይ ባለፉት ዓመታት በኤቨርተን ላይ የበላይነት ነበረው። ቪላ በኤውሮፓ ሊግ ወደ ቱርክ ከመጓዙም በላይ ተጫዋቾችን በጉዳት አጥቷል። በዚህ ምክንያትም ይህን ጨዋታ ኒውካስል እንደሚያሸንፍ እገምታለሁ። የቡድኑ አማካኝ ጠንካራ ከመሆኑ በላይ በሜዳው ውጤታማ ነው ሲል 2-1 ቪላ ኒውካስል እንደሚያሸንፍ ግምቱን አስቀምጧል። እንግዲህ የእሁድ ተጠባቂው ጨዋታ ምሽት 1:30 ላይ የሚካሄደው ማንቸስተር ዩናይትድ አርሰናል ከማንቸስተር ዩናይትድ የሚያደርጉት ነው። ዩናይትድ በአዲሱ ጊዜያዊ አሰልጣኝ ማይክል ካሪክ ስር በማንቸስተር ደርቢ ጥሩ ተንቀሳቅሷል። ቡድኑ ወጥ አቋም ማሳየት እንዳለበት አሰልጣኙ ቢናገርም ምንም ያህል ጥሩ ቢንቀሳቀሱ ከኤሜሬትስ አንድ ነገር ለማግኘት ግን ከባድ ይሆንባቸዋል ሲል ነው እንግዲህ ክሪስ ሁተን የዚህን ጨዋታ ግምቱን ያመለከተው። አርሰናል ባለፈው ሳምንት ከፎረስት ጋር ነጥብ ተጋርቷል። የሚኬል አርቴታ ቡድን በድጋሚ ነጥብ የሚጥል አይመስለኝም ሲል ክሪስ ሁተን ይናገራል። ካሪክ የሲቲን ጨዋታ እንዳስቆመው የመድፈኞቹንም የሚያስቆም ዝግጅት ቢያደርግም የአርሰናልን የቆመ ኳስ ግን ምን ሊያደርገው ይችላል ሲል ግምቱን ለአርሰናል 2-0 እንደሚያሸንፍ ሰጥቷል። በመጨረሻም ወደ ሰኞው የመጨረሻ እንግሊዝ ፕሪሚየር ሊግ 23ኛ ሳምንት ጨዋታ እናልፋለን። ኤቨርተን ከሊድስ የሚያደርጉት ኤቨርተን ዘንድሮ ለመገመት አስቸጋሪ ከሆኑ ቡድኖች መካከል ነው። ጃክ ግሪሊሽ በጉዳት ምክንያት ከዚህ ጨዋታ ውጪ መሆኑ ተረጋግጧል። በመጀመሪያው ዙር ጨዋታ ሊድስ 1-0 ማሸነፍ ይታወሳል። ጨዋታው በኤቨርተን 1-0 የበላይነት እንደሚጠናቀቅ ባስብም ዶሚኒክ ካልቨርት-ሊዊን በቀድሞ ክለቡ ላይ ጎል እንደሚያስቆጥር አስባለሁኝ ሲል እንግዲህ ክሪስ ሁተን አቻ እንደሚለያዩ 1-1 እንደሚጠናቀቅ የእንግሊዝ ፕሪሚየር ሊግን ጨዋታ በዳሰሰበት ግምቱ የኤቨርተንና የሊድስን ጨዋታም ገምቷል። ውድ ተከታታዮቻችን በእንግሊዝ ፕሪሚየር ሊግ ተጠባቂ የአርሰናልና የማንቸስተር ዩናይትድ እንዲሁም የሌሎች ጨዋታዎች ግምቶች፣ አጠቃላይ ጨዋታዎችን ዳሰሳና አስተያየቶች ወደ እናንተ ያደረስንበት ጥንቅር ይህን ይመስላል። ከሌሎች የቻናላችን ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱን እንጠይቃለን። ሰላም።